እንግዲህ ቲክቶክ ያላችሁ ሰዎች ሞኔታይዝ ማድረግ ትችላላችሁ። እንግዲህ ኢትዮጵያ ውስጥ በቲክቶክ እንዴት ተከፋይ መሆን እንደሚቻል ነው የምነግራችሁ። ሞኔታይዝድ የምታደርጉበት በተዘዋዋሪ ማለት ነው አሪፍ መንገድ አለ። ቲክቶክን በመጠቀም ኢትዮጵያ ውስጥ ማለት ነው በቀላሉ እንዴት ኢንካም ጀነሬት እንደምታደርጉ በቪው ብቻ ማለት ነው በተዘዋዋሪ የሚከፍላችሁ አለ። ስለዚህ ጉዳይ በደንብ ማየት ከፈለጋችሁ ትናንትና አካባቢ ሰሞኑን ማለት ነው የሰራሁት አለ ስቴፕ ባይ ስቴፕ አንድ በአንድ የማይሳይ ማለት ነው። ስለዚህ ከዚህ ከስክሪኑ በታች የምታዩት ተምብኔል አለ ልክ እሱን ማየት ትችላላችሁ ማለት ነው። ሊንኩንም ከዚህ በታች አስቀምጥላችኋለሁ። ስለዚህ ቪዲዮውን በትክክል እዩት እስከ መጨረሻው ካያችሁት በጣም ቀላል የሆነ ነው። ስለዚህ ማንኛውም ሰው ቲክቶክ አካውንት ያለው ሰው አትሊስት ቢያንስ 500 ቪው የሚያገኝ ከሆነ በቀላሉ ኢሊጂብል መሆን ይችላል ማለት ነው። ማለት ኢትዮጵያ ውስጥ ነው በቀላሉ ቲክቶክ ላይ ፖስት በሚያደርገው እንትን ተከፋይ የሚሆንበት ቻንስ አለ ማለት ነው። ስለዚህ ምን ሪኳየርመንት እንዳለው ምናምን በቀላሉ ማየት ትችላላችሁ ሙሉ ቪዲዮ የተሰራ ስለሆነ ማለት ነው። ዛሬ ግን ምንድነው ሃው ቱ ሴት አፕ ሁፕ የራሳችሁን ሁፕ እንዴት ሴት አፕ እንደምታደርጉና እንዲሁም እንዴት ዊዝድሮውሉ እንዴት ሴት አፕ እንደምታደርጉ ፔመንት ሜትዱን ማለት ነው። እሱን ነው በዋነኝነት ሃይላይቱን ጋይድ ማድረጋችሁ ማለት ነው። ስለዚህ በመጀመሪያ የራሳችሁን ሁፕ ለመክፈት ያው ከዚህ በፊት በተደጋጋሚ ስለሰራሁት ምንድነው ማስቀምጥላችሁ ሊንክ አለ። በዛ ሊንክ ጆይን ማድረግ አለባችሁ። የተለያዩ ሁፖች አሉ። ከዛ ዳሽቦርድ ላይ ስትሄዱ የራሳችሁ ሁፕ የሚያሳያችሁ ቦታ ነው። እንደገና ደግሞ ክሬት ማድረግ ትችላላችሁ አዲስ ማለት ነው። ኒው ሁፕ የሚል አለ በዌብሳይቱ ነው ማሳያችሁ። ሰው እዛ ጋር ክሊክ ስታደርጉት የራሳችሁን ሁፕ ክሬት እንድታደርጉ ይሰጣችኋል። ስለዚህ አንድ ባንድ ያለውን ፎርም መሙላት ትችላላችሁ። እዛ ጋር ደግሞ ፕራይሱን ማስቀመጥ ትችላላችሁ። ሁፕ ክሬት አድርጋችሁ በቀላሉ ኢንካም ጀነሬት የምታደርጉበት አንደኛው መንገድ ምንድነው ሁፕ ክሬት ስታደርጉ እዛ ጋር ፊክስድ ፕራይስ ማስቀመጥ ትችላላችሁ ማለት ነው። ለምሳሌ ወደ እናንተ ጆይን ሲያደርጉ ጆይን ከማድረጋችሁ በፊት ላይ ፕራይሱን ማስቀመጥ ትችላላችሁ $1 $2 ምናምን ብላችሁ ማለት ነው። ስለዚህ $1 ከፍለው ጆይን ማድረግ ይችላሉ ማለት ነው። ስለዚህ 100 ሰው በእናንተ ጆይን የሚያደርግ ከሆነ $100 አካባቢ ማለት ነው። ስለዚህ ይሄ የእናንተ ሁፕ ደግሞ ቤኔፊት ሊኖረው ይገባል እነሱ ማለት ነው። ለምሳሌ ወይ ልታስተምሩ ይሆናል ወይም የተለያየ ሪዋርዶችን ጊፍቶችን ልትሰጡበት ትችላላችሁ ማለት ነው። በእንደዚህ መልኩ የራሳችሁን ሁፕ ክሬት አድርጋችሁ በቀላሉ ኢንካም ጀነሬት የሚደረግበት ሁኔታ አለ ማለት ነው። ፔመንቱ እንዴት ሴት አፕ ማድረግ ይቻላል? እንግዲህ በዋነኝነት 3 አይነት ፔመንት አለ። የመጀመሪያው ስትራይፕ ነው፣ ፔፓል አለ፣ ኮይንቤዝ አለ። እንግዲህ ፔፓል ኢትዮጵያ ውስጥ አክሴፕት ማድረግ አይችልም። ብታስገቡ ራሱ ይለየዋል ማለት ነው። ኢትዮጵያ ውስጥ የተከፈተ ፔፓል አይቀበልም ሁፕ ማለት ነው። ምክንያቱም መቀበል ስለማትችሉ ቬሪፋይድ ስለማይሆን ማለት ነው። ሁለተኛው አማራጭ ደግሞ ኮይንቤዝ ነው። ኮይንቤዝ ደግሞ አሁን ላይ አካውንት ስትከፍቱ ስልክ ቁጥር ይጠይቃችኋል ማለት ነው። የስልክ ቁጥር ደግሞ የኢትዮጵያን ለማስገባት አመቺ አይደለም፣ ምክንያቱም አቬሌብል አይደለም። ኢትዮጵያ ከሊስት ውስጥ የለችም። ስለዚህ ማስገባት አትችሉም ማለት ነው። በዚህ ምክንያት ኮይንቤዝን ኢትዮጵያ ውስጥ ለመክፈት አስቸጋሪ ነው የሚሆነው። ስለዚህ ያለው አማራጭ ስትራይፕ ነው። ሆፕ ላይ ያገኛችሁትን አጠቃላይ ኢንካማችሁ ወደ ባንካችሁ ወደ ንግድ ባንክ ወደ ተለያየ ባንክ መቀበል የምትችሉት ማለት ነው። ያው ስትራይፕም ራሱ ኢትዮጵያ ውስጥ አይቻልም። ነገር ግን ሆፕ እና ስትራይፕ ፓርትነርድ ነው በጋራ ኦንሊ ለፋይናንሻል ብቻ ትራንስፈር ለማድረግ ብቻ ተነጋግረው ስለሆነ ይሄ ችግር የለውም። ኢትዮጵያ ውስጥ መክፈት ትችላላችሁ። ያለው ፎርሞችን የሚላችሁን እንትን ፓስፖርትም ወይ ናሽናል አይዲ ኦር ገቨርንመንት ዶክመንት አይዲም ሊሆን ይችላል። እሱን አስገብታችሁ ቬሪፋይ አድርጋችሁ በቀላሉ ሊንክድ ይሆናል ማለት ነው። በቀላሉ በስትራይፕ አማካኝነት መቀበል ትችላላችሁ ማለት ነው። ስለዚህ በጣም ቀላል ነው። በዚህ መሰረት ሁፕን መጠቀም ትችላላችሁ። ከዚህ በፊት እንዴት በኮንቴንት ሪዋርድ ማግኘት ይቻላል ምናምን የሚለው እና እንዴት ሁፕ ማለት እንደሆነ ምናምን የሚለውን ከዚህ በፊት የተሰራ ስለሆነ እሱን ቼክ ማድረግ ትችላላችሁ። ስለዚህ በቀላሉ የራሳችሁን ሁፕ ወይም ማርኬት ፕሌስ ከፍታችሁ ሰዎች ጆይን ሲያደርጉ ፊክስድ ፕራይስ አስቀምጣችሁ እየከፈሉ ጆይን ማድረግ ትችላላችሁ። በዛም እናንተ ማግኘት ትችላላችሁ። አለበለዛም ደግሞ የተለያዩ ሳብስክሪፕሽኖችን በመጨመርም መጠቀም ትችላላችሁ። ኮንቴንት ሪዋርድ አለ፣ የተለያዩ ነገሮች አሉ፣ ባውንቲዎች አለ፣ ጊፍት አለ ምናምን በዚህ የራሳችሁን ፕሮዳክት ሴል ማድረግ ትችላላችሁ። ኢት ኢዝ ዲጂታል ማርኬት ፕሌስ ስለሆነ ብዙ ነገሮችን ያካተተ ስለሆነ በደንብ ቼክ አድርጋችሁ ማየት ትችላላችሁ። ያልገባችሁን ደግሞ ጀስት መጠየቅ ትችላላችሁ ኮሜንት ላይ። በተረፈ ቻው።